ልብሶቿን አዘገጃጅታ መንገድ ጀምራ ነበረ። ሆኖም ታለም ጉዳዩ በፖሊስ ከሚጣራ ድረስ እዚህ ቤት መቆየት አለብሽ ብለው እንግዲህ ከመንገዷ ሰርዘዋት እዛ ቤት እንድትቆይም አድርገዋታል። በስከ መጨረሻም ቤዛን እያንገላቷት ያሉት እነደመቀም ክፉኛ መንገድ ላይ ሳለችም ተመልክታቸዋለች። እታለምም ምን እያደረጋችሁ ነው በማለት ጠይቃለች። ሆኖም ደመቀ ክፉኛ ተደናግጧል። አጅሪት ቤዛም ተንኮሏንና ክፋቷን ያጋልጡብኛል በሚል ስሜት አሁን እሳቸውን ስትመለከት ከፍተኛ መደናገጥ ውስጥ ገብታለች። ለማንኛውም እነደመቀ እውነታውን ያወጡት ይሆን? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 118 የቀጠለውን ይዤላችሁ መጥቻለሁ። አደይ በሐሰት ተከሳ እዛ ቤት እየተሰቃየች ትገኛለች። በተለይ የዛሬው ደግሞ የከፋ የሚያደርገው በመርዝ እሷ መጎንጀሏ ነው። ሌላው ነገር እስካሁን ችለው ኖራለች። ማለትም ቤዛና ፍቅር ተመሳጥረው በሚሰሩት ተንኮል በአደይ እየተመካኘ እሷም እየቻለችው ኖራለች። ዛሬ ላይ ግን የመኖርና ያለመኖር ጉዳይ ስለሆነ ልጆቼን ገድለሽብኝ ነበረ፣ በጣም ክፉና አደገኛ ሴት ነሽ በማለት አሁን ታለም የልጃቸውንም ነገር እየሰሙና ከአደይ ላይ የሚወስዱት እርምጃም እጅግ በጣም እየከፋ እየሆነ መጥቷል። በተለይ ደግሞ አደይና ዴቭ ፍቅር ጀምረው አሁን ወጣ ወጣ ማለት ሲጀምሩ ይህ ነገርም ጥርጣሬ እንዲገቡ አድርጓቸዋል። ለካ ወጣ ወጣ ስትይ የነበረው ይህንን ነገር እያመቻቸች ነበረ። አሁን የልጅን ነገር መስማት አለመቻሌ ይበሰጨኛል እያሉም አሁን አደይን በጣም እየተናገሯትና አዝነውባትም ይገኛሉ። በሐሰት የተከሰሰችው አደይም በፍጹም ይህንን ድርጊት አልፈጸምኩትም፣ የነ ቤዛንና የነ ፍቅርን ነገር ሰምተው እባክዎትን እትዬ እያለች እየለመነቻቸው ቢሆንም አሁን እታለም ግን ግራ ቀኝ መመልከታቸውን ትተው ትኩረታቸውን አደይ ላይ አድርገዋል። በተለይ ደግሞ በዙሪያ የከበቡት የአደይ ጠላቶቿ አሁን ነገሩን እንዲባባስ እያደረጉት ነው። ቲና አደይን በጣም ትጠላታለች። ማለትም ዴቭን ስለምትወደው ትቀናባታለች። ቅርም በበኩሏ ምንም እንኳን የቤዛ መርዝ ተጠቂ ብትሆንም ዴቭና አደይን መለያየት ስለምትፈልግ እዛ ቤት እንድትወጣላት እየወተወተች ትገኛለች። ዛሬ ደግሞ ሰበቡ መርዝ ሆንና እማዬን እስከምሞት ለምን ትጠብቅኛለች? ከዚህ በኋላ የአደይን አይን እንኳን ማየት አልፈልግም፣ እዚህ ቤት ትውጣለኝ ያለቻትም ነው። እናት አሁን ላይ የልጃቸውን ነገር መስማት ጀምረዋል። አደይን እንዴት ልጆችን አብረሽ እንዳልኖርሽ ሁሉ በመርዝ ልትመርሽ ተሰለፍሽ በማለትም ወቅሰዋታል። ሆኖም ይህንን ተከትሎ ከእንግዲህ ምን አለኝ፣ እዚህ ቤት ለቅቄ መውጣት ይኖርብኛል። እዚህ ልክ ግን አብረን ኖረን ስናበቃ በመርዝ ታምቼ ግን ቤቱን ለቅቄ መውጣቴ ያሳዝነኛል ትላለች። ሆኖም የአደይ ወዳጆች በዙሪያዋ ያሉት ማለትም የአደይን ንጽህና በደንብ ጠንቅቀው የሚያውቁት ደግሞ ድርጊቱን እሷ እንዳልፈጸመችው ለመከላከል ቢሞክሩም እታለም ግን አልሰማም ብለዋል። ለምን አግቶ የነበረው ባቡሬ ቤዛ አብረን ተስማምተን እንስራ፣ ሚስጥሮችንም እንጠብቃለን፣ ገንዘብ አንተ ታስገባልኛለህ እያለች ከዚህ በፊት ከሱ ጋር እንዳልተነጋገረች ሁሉ አሁን ላይ እሷን ሲያያት አደይን የሆነ ነገር ብትሆን ወዮልሽ በማለት ዝቶባታል። ማለትም ከለምለም ጋራ በነበራት ቅርበት በደንብ ጠንቅቆ የአደይን ጸባይ ያውቃልና እንግዲህ በዛ ሰዓት ማለትም ለምለምን አግቷት በነበረበት ሰዓት እያንዳንዱ ሰዎች ሁላቸውንም ማንነታቸውን ተረድተዋል። ለምለም ወዳጆች እነማን፣ የለምለም ጠላቶቹስ ማን ናቸው የሚሉትን ሁሉንም ነገሮች ለይቶ ስላወቀ አደይ በጣም መልካም ጓደኛዋ እንደሆነችም ያውቃል። አደይ የሆነ ነገር ብትሆን አልለቅሽም ወዮልሽ እያለም ዝቶባታል። እንግዲህ የባቡሬ ዛቻ ብቻ አይደለም አሁን ላይ እያሰቃያት ያለው ደመቀ እህቱ የሚወዳት አደይ ስለተጎዳችበትና ነገሩ በሷ ስለተመካኘ ሁሉንም ነገር በግልጽ ስላወቀ ከወዲያ ወዲህ እያላተመ እያሰቃያት ይገኛል። በመጨረሻም እውነታውን ተናግራ እሷ እንደመረዘቻቸውና ድርጊቱን እንደፈጸመችውም ተናግራለች። ቤዛ በትክክል እንደፈጸመችው ስትናገር ድብደባው የሚቀንስላት መስሎ ነበር የታያት። ሆኖም የበለጠ ተበሳጭቶባት እንዴት እንደዚህ አይነት ስራ ትሰሪያለሽ? እህቴን ያለ ስራዋ ይኸው ስቃይ ውስጥ ከተቻት በማለት እያሰቃያት ይገኛል። እሱ ብቻ አይደለም ቅምጥልም ተጨምራበታለች። አንቺም ከክፋትሽ መቼ ይሆን የምትድኙ እያለች እያሰቃየቻት ነው። ማለትም ከዚህ በፊት በበርበሬ አጥና ፍዳዋን እንዳሳየቻት ሁሉ አሁንም ጸጉሯን እየጎተተች ገና ዋጋ ትከፊበታለሽ እያለችም እይዛተችባት ነው። እዛ በሰራችው ስህተት ከዚህ በፊት ብዙ ድብደባዎችን አሳልፋለች።
እሷም ለምን በተደጋጋሚ ተንኮል እንደምትሰራ አይታወቅም። ብቻ በስርቆቱም ተሰልፋ ሳይሳካላት ቀረ። አለምን ካርታውን ሰጥተዋት የሆነ ብር ተበድራ ስራ መስራት እንደምትፈልግም ተናግራ ይህ ማጭበርበሯም ተደርሶበት ብቻ ሳይሳካላት ቀርቷል። የታለምን ወርቅ ለመስረቅ ከሌቦች ጋር ተደራድራ ቤት ድረስ እንዲመጡ ብታደርጋቸውም ዘበኛው የዋዛ አይደለምና ነገሩ ከሽፎባታል። ብቻ እታለም ማንኛው ለእርሳቸው የሚያስብ ማንኛው ጠላታቸው እንደሆነ በቅጡ መለየት አልቻሉም። አሹ በታማኝነት ቤታቸውን እየጠበቀና የሚወጣ የሚገባውን በደንብ በጥንቃቄ እየተከታተለ ምርጥ የቤታቸው ዘበኛ ሆኖ ሳለ ነገር ግን ከአደይ ጋር በመነጋገር አንተ ነህ ልጆችን ልትመርዛቸው የነበረው በማለት በሐሰት ተከሶ ቤታቸውን ትቶ እስከ መውጣት ደረጃ ደርሷል። በእርግጥም ንጽህናውን እያነባም ገልጾላቸዋል። ሆኖም አሁንም አልዋጥላቸው ያለው ወይዘሮ ታለም ድርጊቱን የፈጸመችው ቤዛ እንደሆነች ዴቭ ለማሳመን ቢሞክርም ሊሰሙት እንኳን ፈቃደኛ አይደሉም። ፍቅርም ቢሆን ራሷ የመርዙ ተጠቂ ሆና ሳለ አሁን ላይ አደይ እንዳደረገችውና እዛ ቤት እንድትወጣላት እየታገለች ያለችው እሱን ነው። ፍቅር ግን ከደረሰባት ፈተና ይልቅ የዴቭ ፍቅር ልቧን አውሮታልና አደይን ከዛ ቤት አስወጥታ እሷ የግሏ ማድረግ ስለምትፈልግ አሁንም ቢሆን ዴቭን ዓይንህን ልትገልጥ ይገባል። እሷ በጣም ጠላታችን ናት። በእኔና ባንተ ፍቅር ትቀናለች። አብረን ስታይ በዛ ተናዳ ነው ሁለታችንም የመረዘችንን እያለች ነገሮችን እያመቻቸች ነው። ቲና በበኩሏ እንዲሁ አደይን ትጠላታለችና እስከ መቼ ድረስ ነው እዚህ ቤት እንድትቀመጥ የምትፈቅጅላት? ከዚህ በላይ ምን ጥቃት እስከምታደርስ ትጠብቂያታለሽ? ይህንን ቤት ለቃ መውጣት አለባት እያለች እየጎተጎተች ትገኛለች። የአደይ ወዳጆች ከሆኑት መካከል ለምለም አሁንም እውነታውን እስከ መጨረሻ ድረስ መታገል እንዳለባቸውና አደይ በደረሰባት ነገር መጠንከር እንዳለባት እያበረታታቻት ትገኛለች። ፍቅር እውነታውን ለማስረዳት ስትሞክር እሷ ግን እንደውም አንቺም ጭምር ነሽ ተባብረሽ እንዲህ አይነት ጉዳት ያደረሽብን በማለት እሷንም ጨምራ ከሳታለች። መጨረሻም ቤዛ ከነደመቀ እጅ ገብታ ከወዲያ ወዲህ ያንገላቷትና እያሰቃዩት ሳለም እታለም ተመልክታለች። እታለምም ምንድነው ቤዛ እያለች እየጠየቀች ነበረ። ቤዛ በጣም ደንግጣለች። ማለትም እያንዳንዱ ወንጀሎቿን ከዚህ በፊት ያደረገችውን ዘርዝረው ይናገራሉ የሚል ስሜት ሳይሰማት አልቀረም። ጉስም በበኩሉ እንደዚሁ እታለምን ሲመለከታት ምናልባትም ደግሞ ቤዛ ከቤት በወጣችበት ድንገት እንዳነቋትና እነዚህ ልጆችም እንደ ዱርዬ በመቁጠር ያለ ምክንያት እያሰቃዩት እንደሆነ ሊረዱም ይችላሉ። ነገር ግን ደመቀ እዛ የተፈጠረውን ነገር ትክክለኛውን መናገር አለበት ብዬ አምናለሁ። የቤዛ ሴራ በዚህ ምክንያት መጋለጥ አለበት። ካለበለዛ ካለ ስራዋ አደይ እየተከሰሰች እዛ ቤት የምትቀጥልበት አንዳችን ምክንያት ሊኖር አይገባም። ወይዘሮ ታለምም ከስሜታዊነት ወጥተው ነገሩን ከስር መሰረቱ መመርመርና ትክክለኛውን ወንጀለኛውን ፈልገው ማግኘት አለባቸው ብዬ አምናለሁ። ማለትም አሹም ይህንን ነበረ በእንባ እየተናነቀው ሲናገር የነበረው። ያለ ወንጀሌ ወንጀለኛ ስላደረጋችሁኝ በጣም አዝናለሁ ያለም ንጽህናውን ለማስረዳት ሞክሯል። ሆኖም ታለም አሁን ላይ ቆም ብለው ማገናዘብ ይኖርባቸዋል። ለማንኛውም ሰራተኛዋ አደይ ዛሬውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።